በጌታ በኢየሱስ ክርስቶስ ስም እንደዚህ ያነባለሁ። ከዚህም በኋላ የብዙ ሰዎችን ድምጽ የሚመስል ታላቅ ድምጽ በሰማይ እንዲህ ሲል ሰማሁ። ሃሌሉያ! ማዳን ክብርና ኃይል ያምላካችን ነው፣ ፍርዱ እውነትና ጽድቅ ነውና። በዝሙቷ ምድርን ያረከሰችውን ታላቂቱን አመንዝራ ፈርዶባታል፣ ስለ አገልጋዮቿም ደም ተበቅሏታል። ደግሞም እንዲህ አሉ፣ ሃሌሉያ! ጢስ ከእርሷ ከዘላለም እስከ ዘላለም ይወጣል። 24ቱ ሽማግሌዎችና 4ቱ ሕያዋን ፍጥራን በዙፋኑ ላይ ለተቀመጠው አምላክ ወድቀው ሰገዱ፣ እንዲህም አሉ፣ አሜን ሃሌሉያ። ከዚህ በኋላ እንዲህ የሚል ድምጽ ከዙፋኑ ወጣ፣ እናንተ አገልጋዮች ሁሉ እርሱን የምትፈሩ ታናናሾችና ታላላቆችም አምላካችንን አመስግኑ። ደግሞም እንደ ብዙ ሕዝብ ድምጽ፣ እንደ ኃይለኛ ወራጅ ውሃ ድምጽ፣ እንደ ብርቱም ነጎድጓድ ድምጽ የሚመስል እንዲህ ሲል ሰማሁ፣ ሃሌሉያ! ሁሉን ቻይ ጌታ አምላካችን ነግሷልና የበጉ ሰርግ ስለደረሰ የእርሱን ሙሽራ እርሷን ስላዘጋጃት ደስ ይበለን፣ ሐሴትና አድርግ፣ ክብርንም እንስጠው። የሚያንጸባርቅና ንጹሕ ከተልባ እግር የተሰራ ቀጭን ልብስ እንድትለብስ ተሰጣት። ከተልባ እግር የተሰራው ቀጭን ልብስ የቅዱሳን የጽድቅ ሥራ ነው። መልአኩም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ቀጥሎም እነዚህ የእግዚአብሔር እውነተኛ ቃሎች ናቸው አለኝ። እኔም ልሰግድለት በእግሩ ስር ተደፋው። እርሱ ግን ተው፣ ይህን አታድርግ፣ እኔም ካንተና ከኢየሱስ ምስክር ከያዙት ከወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። ከዚያም ሰማይ ተከፍቶ አየሁ፣ እነሆ አንድ ነጭ ፈረስ ነበር። በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። እርሱም በጽድቅ ይፈርዳል ይዋጋልም። ዓይኖቹ እንደ እሳት ነበልባል ናቸው። በራሱም ላይ ብዙ ዘውዶች አሉ። ከእርሱ በቀር ማንም የማያውቀው ስም በእርሱ ላይ ተጽፏል። እርሱም በደም የተነከረ ልብስ ለብሷል። ስሙም የእግዚአብሔር ቃል ነው። የሰማይ ሰራዊት ነጭ ንጹሕና ከተልባ እግር የተሰራ ቀጭን ልብስ ለብሰው በነጫጭ ፈረሶች ላይ ተቀምጠው ይከተሉት ነበር። ሕዝቦችን የሚመታበት ስለታም ሰይፍ ከአፉ ወጣ፣ በብረት በትርም ይገዛቸዋል። እርሱ ሁሉን ቻይ የሆነውን የእግዚአብሔርን የብርቱ ቁጣ ወይን መጭመቂያ ይረግጣል። በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገሥታት ንጉሥና የጌቶች ጌታ። ቀጥሎም አንድ መልአክ በፀሐይ ውስጥ ቆሞ አየሁ። እርሱም በሰማይ መካከል ለሚበሩ ወፎች ሁሉ እንዲህ ሲል በታላቅ ድምፅ ጮኸ፣ ኑ ወደ ታላቁ የእግዚአብሔር ራት ተሰብሰቡ። የምትሰበሰቡትም የነገሥታትን ሥጋ፣ የጦር አዛዦችን ሥጋ፣ የብርቱ ሰዎችን ሥጋ፣ የፈረሰኞችና የፈረሰኞችን ሥጋ እንዲሁም የፈረሶችና የፈረሰኞችን ሥጋ እንዲሁም የሰዎችን ሁሉ ይኸውም የጌቶችንና የባሮችን የታናናሾችና የታላላቆችን ሥጋ እንድትበሉ ነው። ከዚህም በኋላ አውሬው የምድር ነገሥታትና ሰራዊታችሁ በፈረሱ ላይ ከተቀመጠውና ከሰራዊቱ ጋር ለመዋጋት ተሰብስበው አየሁ። ነገር ግን አውሬው ተያዘ፣ ከእርሱም ጋር በፊቱ ምልክቶችን ያደርግ የነበረው ሐሰተኛው ነቢይ ተያዘ። በእነዚህ ምልክቶች የአውሬውን ምልክት የተቀበሉትና ለምስሉ የሰገዱትን አሳተ። ሁለቱም በሕይወት እንዳሉ በዲን ወደሚቃጠሉ የእሳት ባህር ተጣሉ። የቀሩት ደግሞ በፈረሱ ላይ ከተቀመጠው አፍ በሚወጣው ሰይፍ ተገደሉ። ወፎችም ሁሉ ከሥጋቸው በልተው ጠገቡ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ እንዲሁም በማርሴል ቴሌቪዥን የራእይ መጽሐፍ ጥናትን ከኛ ጋር እየተከታተላችሁ ያላችሁ የራእይ መጽሐፍ ጥናታችን ቀጥሎ 19ኛው ምዕራፍ ላይ ደርሰናል። በ17ኛውና በ18ኛው ምዕራፍ ላይ የባቢሎንን ፍርድ በተመለከተ ሐዋርያው ቅዱስ ዮሐንስ እንደጻፈልን በባለፈው ሳምንት ተመልክተናል። ዛሬ የምንመለከተው 19ኛው ምዕራፍ የብዙ ትንቢቶች ፍጻሜ ምዕራፍ ነው። በብሉይ ኪዳን የተነገሩ በጣም ብዙ ትንቢቶች ፍጻሜ የሚያገኙበት ምዕራፍ ነው። 19ኛው ምዕራፍ 3 መሰረታዊ ነገሮችን ያሳየናል። የመጀመሪያው የቅዱሳንን ደስታ፣ ሁለተኛው የበጉን ሰርግ ዝግጅት፣ ሶስተኛው ደግሞ የክርስቶስን በክብር መምጣት። እነዚህ 3 መሰረታዊ ነገሮችን የሚያሳየን ምዕራፍ ነው። ይሄ 19ኛው ምዕራፍ የሚጀምረው በመዝሙር ነው። በምስጋና መዝሙር ይጀምራል። በራእይ መጽሐፍ ውስጥ ከተመለከትናቸው ሌሎቹ ዝማሬዎች በ19ኛው ምዕራፍ ላይ የምንመለከተው መዝሙር የሚለየው በተሳታፊዎቹ ቁጥር ብዛት ነው። በባለፉት መዝሙሮች ላይ 24ቱ ሽማግሌዎች እንደዚሁም 4ቱ ሕያዋን እንስሳት በዝማሬው ሲሳተፉ፣ አሁን ግን ቁጥራቸው በዛ ያሉ ቅዱሳን በዚህ ዝማሬ ውስጥ ሲሳተፉ ትመለከታላችሁ። ስለዚህ የዮሐንስ ራእይ መጽሐፍ እያጠናችሁ ያላችሁ 19ኛው ምዕራፍ የብዙ ትንቢቶች ፍጻሜ
እግዚአብሔር ከዘፍጥረት ጀምሮ ይናገራቸው የነበሩ ትንቢቶች አካል የሚይዙበት ፍጻሜ የሚያገኙበት ምዕራፍ ነው እና ይሄን ምዕራፍ በደንብ ስትመለከቱ የምታዩት የመጀመሪያው የቅዱሳንን ደስታ ነው። ከዛ የበጉን ሰርግ ዝግጅት ትመለከታላችሁ። ከዛ ደግሞ የክርስቶስን በክብር መምጣት የምትመለከቱበት ምዕራፍ ነው። እንደነገርኳችሁ ይህ ምዕራፍ የሚጀምረው በመዝሙር ነው፣ በምስጋና መዝሙር ነው የሚጀምረው። ደግሞ የሚያመሰግኑት በጣም ብዙ ቁጥር ያላቸው ሰዎች እንደሆኑ የብዙ ሕዝብ ድምጽ ታላቅ ድምጽ ዮሐንስ እንደሰማ በዚህ 19ኛው ምዕራፍ ላይ ታያላችሁ። እሱ ብቻ ሳይሆን በ19ኛው ምዕራፍ ውስጥ ዮሐንስ 3 ድምጾችን ይሰማል። የመጀመሪያው ብዙ ሰዎችን ድምጽ ሰማው። ከዛ ከዙፋኑ የሚወጣውን ድምጽ ሰማው። ከዛ ደግሞ የድምጹ መጠን እየጨመረ የብዙ ሰዎች ድምጽ፣ ከዛም የብዙ ውሃዎች ድምጽ፣ እንደዚሁም ደግሞ የብርቱ ነጎድጓድ ድምጽ የሚመስል ድምጽ ሰማው እያለ የድምጹ መጠን ምዕራፉ ቁጥሩ በጨመረ ቁጥር የድምጹ መጠን እየጨመረ እንደሄደ ትመለከታላችሁ። እና ምዕራፉ ሲጀምር በምስጋና መዝሙር ይጀምራል። በምስጋና መዝሙር የሚጀምርበት ዋንኛው ምክንያቶች ምንድናቸው ስትሉ 4 ምክንያቶችን ትመለከታላችሁ። ለምንድነው እነዚህ የሰማይ ነዋሪዎች በታላቅ ድምጽ እግዚአብሔርን በመዝሙር የሚያመሰግኑ ሲባል የመጀመሪያው ጸሎታቸው ስለተሰማ ነው። ትዝ ካላችሁ በራእይ መጽሐፍ ምዕራፍ 6 ላይ ጸልየዋል። አትፈርድም ወይ? አትመለከትም ወይ? ደማችን እንደፈሰሰ ከንቱ ይቀራል ወይ? እንደተሰቃየን መከራ እንዳየን እንዲሁ ከንቱ ይቀራል ወይ ብለው ጸልየው ነበር። ያ ጸሎታቸው መልስ የሚያገኝበት ምዕራፍ ነው 19ኛው ምዕራፍ። ስለዚህ ጸሎታቸው ስለተመለሰ እንባቸው ስለታበሰ በሁለተኛ ደረጃ፣ በሶስተኛ ደረጃ ባቢሎን ስለተጣለች፣ በአራተኛው ደረጃ ደግሞ ሐሰተኛው ክርስቶስ ድል ስለተነሳ የሰማይ ነዋሪዎች በታላቅ ሁኔታ ሲዘምሩ በራእይ መጽሐፍ ምዕራፍ 19 ውስጥ ትመለከታላችሁ። እዚህ ቃል መንፈስ ላይ ቆሜ እባርካችኋለሁ። ይሄ ዓመት ጸሎታችሁ የሚመለስበት፣ እንባችሁ የሚታበስበት፣ ጠላታችሁ የሚቀጣበት ዓመት ይሆናል። እንዳለቀሳችሁ አትቀሩም። ልክ ለነዚህ የሰማይ ነዋሪዎች 19ኛው ምዕራፍ እንደመጣ ለአንዳንዶቻችሁ ይሄ ዓመት 19ኛው ምዕራፍ ይሆናል። እንባችሁ የሚታበስበት ምዕራፍ ይሆናል። ጠላታችሁ የሚቀጣበት ምዕራፍ ይሆናል። ጸሎታችሁ የሚመለስበት ምዕራፍ ይሆናል። ይሄን ብቻ እንኳን ሰምታችሁ ብትሄዱ ተሳክቶላችኋል። እግዚአብሔር አምላክ ታሪካችሁን ይቀይረዋል። ለብዙ ዘመን የጸለያችሁትን ጸሎት እግዚአብሔር በዚህ ዓመት ይመልስላችኋል። እስከ መቼ ባላችሁት ጉዳይ ላይ እግዚአብሔር ጣልቃ ይገባል። ጠላቶቻችሁ ሲቀጡ በአይናችሁ ታያላችሁ። እግዚአብሔር ለእናንተ ሲፈርድ የምታዩበት ምዕራፍ ይሆናል። በደንብ አድርጋችሁ አሜን በሉ። እና በእነዚህ 4 ምክንያቶች ይዘምራል። በዚህ ምዕራፍ ላይ የምትመለከቱት 4ቱን ሃሌሉያዎች ነው። እና እነዚህ የሰማይ ነዋሪዎች 4 ጊዜ ሃሌሉያ ሲሉ ትመለከታላችሁ። ሃሌሉያ በዕብራይስጥ እግዚአብሔርን አመስግኑት ማለት ነው። ለእግዚአብሔር ምስጋና አቅርቡ ማለት ነው። እና የሚያመሰግኑበት ለመጀመሪያ ጊዜ ሃሌሉያ የሚለው ቃል በመጽሐፍ ቅዱስ ውስጥ በአዲስ ኪዳን ተጠቅሶ ጥቅም ላይ ውሎ የምታዩት እዚህ ጋር ነው። እነዚህ ቅዱሳን ሃሌሉያ ያሉበት ምክንያት ለእግዚአብሔር ምስጋናቸውን እያቀረቡ እንደሆነ መመልከት ይቻላል። እና እንደዚሁም ቁጥሩ ላይ ሲቀጥል እንደዚህ ይላል፣ አሜን ሃሌሉያ ብለው ይናገራል። አንድ ጊዜ ሲጀምር ሃሌሉያ ክብር ማዳንና ኃይል የአምላካችን ነው ብሎ ይላል። እመለሳለሁ ወደዚህ ሐሳብ። ግን ሃሌሉያ ማለት በዕብራይስጥ እግዚአብሔርን አመስግኑ ማለት ነው። አሜን ሃሌሉያ ማለት ደግሞ አሜን ማለት ምስጋና የመቀበያና የማረጋገጫ ቃል ነው። አሜን ማለት ይሁን ይደረግ ማለት ነው። አሜን ስትል ጉባኤ ውስጥ ቁጭ ብለህ ይሁን ይደረግ እያልክ ነው። ሞኞና አይደለም፣ ቀብራራ ስላልሆንክ አይደለም፣ ኩሩ ስላልሆንክ አይደለም። አሜን ስትል ይሁን ይደረግ እያልክ ነው። ስለዚህ እንባ ይታበሳል ስትባል አሜን የምትለው ለኔ ሞራል ልሰጠኝ ሳይሆን ይሁን ይደረግልኝ እያልክ ነው። አሜን በል በደንብ አድርግ። ጸሎት ይመለሳል ስትባል አሜን የምትለው ለሰባኪው ሞራል እየሰጠ አይደለም፣ ይሁን ይደረግ እያልክ ነው። አሜን የሚል ሰው ካለ ይሁንለት፣ ይሁን ይደረግለት። ጠላት ይቀጣል፣ ይሁን ይደረግለት። እንባ ይታበስልህ፣ ጸሎት ይመለስልህ፣ ደጆች ይከፈቱልህ፣ ምርኮ ይመለስልህ። አንተ አሜን ስትል ይሁን ይደረግ እያልክ ነው። ሃሌሉያ! እግዚአብሔርን አመስግኑት። ለምን? ጸሎታችንን ሰምቷል፣ እንባችንን መልሷል፣ ባቢሎንን ቀጥቷታል፣ ሐሰተኛው ክርስቶስ ድል ነስቶታል። አሜን ነው ወይ?
ጌታ ይባረክ። እና በዚህ ቦታ ሲናገር የሚገርማችሁ ነገር እንደዚህ ይላል 24ቱ ሽማግሌዎችና 4ቱ ሕያዋን እንስሳት 4ቱ ሕያዋን ፍጡራን ምስጋናቸውን በዝማሬ ብቻ ሳይሆን በስግደትም ሲያቀርቡ ትመለከታላችሁ። ስለዚህ ስግደት ልመና ብቻ ሳይሆን ምስጋናም እንደሆነ በዚህ ምዕራፍ ውስጥ ታያላችሁ። 19ኛው ምዕራፍ ሲጀምር አይታችሁታል። ሃሌሉያ ካለ በኋላ ማዳን ክብርና ኃይል ያምላካችን ነው ብሎ ይናገራል። ክብር ያምላካችን ብቻ ነው። ክብር የጻድቃን፣ ክብር የሰማዕታት፣ ክብር የሥጋ ለባሾች፣ ክብር የመላእክቶች አይደለም። ክብር የ24ቱ ሽማግሌዎች አይደለም። ክብር የ4ቱ ሕያዋን ፍጡራን አይደለም። ክብር ያምላካችን ነው። ለዚህ ነው እኛ ሳንሸራርፍ ሳናስነካ ሙሉ ክብር ለእግዚአብሔር የምናቀርበው። ለዚህ ነው መጽሐፉ እንደዚህ ነው የሚለው ክብር አለ፣ ማዳን አለ፣ ኃይል አለ ያምላካችን ነው አለ። ካጨበጨብን፣ እልል ካልን፣ ከጮህን፣ ከሰገድን በዙፋኑ ላይ ለተቀመጠው ለአምላካችን ብቻ ነው የምንሰግደው። ለምን መሰለህ? ለጻድቃን፣ ለሰማዕታት፣ ለመላእክት የማንሰግደው ጠብ ስላለን ጥላቻ ስላለን አይደለም። ክብር ያምላካችን ብቻ ስለሆነ ነው። ማዳን ያምላካችን ብቻ ስለሆነ ነው። ኃይል ያምላካችን ብቻ ስለሆነ ነው። ከሲኦል ማዳን ያምላካችን ብቻ ነው። ከሞት ማዳን ያምላካችን ብቻ ነው። ከሰው ልጆች መካከል ማንም ሰውን ከሲኦል ሊያድን ከሞት ሊያስመልጥ የሚችል የለም። ከዘላለም ጥፋት፣ ከኃጢአት ደዌ፣ ከዘላለም ቅጣት፣ ከሲኦል ማዳን ያምላካችን ብቻ ነው። ማንም ሰው በስሙ የፈለከውን ነገር ብታደርግ፣ ምጽዋት ብትሰጥ፣ በዓል ብታከብር፣ ዣንጥላ ብታስገባ፣ ዕጣን ብታጨስ ማንም ሰው ማዳን አይችልም። ከሲኦል ወደ ገነት አንተን ትራንስፈር ማድረግ አይችልም። ማዳን ያምላካችን ነው። ከሞት ማዳን ያምላካችን ነው። ከሲኦል ማዳን ያምላካችን ነው። ከጨለማ ማዳን ያምላካችን ነው። ከሞት ማዳን ያምላካችን ነው። ከበሽታ ማዳን ያምላካችን ነው። አሜን ነው ወይ? ኢየሱስ ጌታ። ይሄ ሲነገር አሜን ካላልክ ወጋው መፍዙዝ የተመታል። ኢየሱስ ጌታ እና 24ቱ ሽማግሌዎችና 4ቱ ሕያዋን ፍጡራን ምስጋናቸውን በመዝሙራቸው ብቻ ሳይሆን በስግደታቸውም ለእግዚአብሔር ያቀርባሉ። እና በቤተ ክርስቲያን የምትሰግዱ የምትንበረከኩ ይሄ የምስጋና ማቅረቢያችሁ ልመና ብቻ አይደለም፣ ምስጋና ማለት ነው። እሱ ብቻ አይደለም የሚናገረው። ባቢሎንን ቀጥተሃል፣ ደማቸውን ተበቅለሃል እና ጢሷ ከዘላለም እስከ ዘላለም ይጨሳል ብሎ ይናገራል። ምክንያቱም ካስታወሳችሁ ሃይማኖተኛዋ ባቢሎን፣ ነጋዴዋ ባቢሎን 17ኛው እና 18ኛው ምዕራፍ ላይ እንዴት እንደምትዋረድ እንዴት እንደሚፈረድባት አይታችኋል። 18ኛው ምዕራፍ ላይ ነጋዴዋ ባቢሎን ከሃይማኖተኛዋ ባቢሎን ይልቅ በአማኞች ላይ ከፍተኛ ተጽዕኖ ሊኖራት እንደሚችል ካስታውሳላችሁ አይደል? ባለፈው ስንማር ምክንያቱም ከሃይማኖተኛዋ ባቢሎን ይልቅ ነጋዴዋ ባቢሎን በቅዱሳን ላይ በእግዚአብሔር ሕዝብ ላይ ተጽዕኖ የምታደርገው በኑሯቸው በኩል ስለምትመጣ ነው። ለዚህ ነው ዮሐንስ ሐዋርያው ዮሐንስ በ18ኛው ምዕራፍ ላይ ሲናገር ከሷ ውጡ፣ ከኃጢአቷ ጋር እንዳትተባበሩ፣ ከቅጣቷም እንዳትካፈሉ አለ። ለምን? ልክ ሎጥን ከሶዶም ውጣ ብሎ እንዳለው ቅዱሳንንም ከሷ ውጡ ብሎ ይናገራል። ወዳጄ መከራ ቢኖርም ችግር ቢኖርም ነገር ግን ከባቢሎን ጋር አንተባበርም። አቤት ከባቢሎን ጋር አንተባበርም። አብሮ ለመኖር ተብሎ የሚቀር እውነትም የሚቀየር እምነትም የለንም። ለቀብር ተብሎ ለድር ተብሎ ለአንድ የሆነ መኖሪያ ቤት ተብሎ የምንቀይረው እውነትም የለም፣ የምንተወው እምነትም የለም። ማዳን ያምላካችንና የበጉ ብቻ ነው። ክብር ያምላካችንና የበጉ ብቻ ነው። በደም ጩሁና አሜን ባሉ። ይሄን ነገር ስናገር አየሩ ላይ ያለው ወሬ ደስ አይሎም፣ የተመታ ይሆናል። ኢየሱስ ጌታ። ታስታውሳላችሁ ነጋዴዋን ባቢሎን ወደኋላ ሪቫይዝ ማድረግ ስላለብኝ ነጋዴዋን ባቢሎን አራት መሰረታዊ ነገር ያሳጣታል። ከሚያሳጣት ነገር አንዱ በገናና የበገና ድምጽ ያሳጣታል። ምን ማለት ነው? በዛ ከተማ በባቢሎን ከተማ ውስጥ ኢንተርቴይንመንት የመዝናኛውን ኢንዱስትሪ እግዚአብሔር አምላክ ከመድረክ ላይ ይመታዋል። ይገርማል። ይመታዋል። መዝሙር ግን በሰማይ ይቀጥላል። አሚን ነው። የበገና ድምጽ ግን በሰማይ ይቀጥላል። ኢየሱስ ጌታ። ስለዚህ የራእይ መጽሐፍ ምዕራፍ 19:21 ቁጥሮች አሉት። የመጀመሪያዎቹ 6 እና 7 ቁጥሮች የሚናገሩት ይሄንን ነው። ምስጋናቸውን የሚያቀርቡበትን ምክንያት ትመለከታላችሁ። ከዛ ቁጥር 6 ላይ እንደዚህ ይላል፣
የድምፁ መጠን ይጨምራል። የድምፁ መጠን ሲጨምር እንዴት ነው የሚለው? እንደ ብዙ ሕዝብ ድምፅ፣ እንደ ብዙ ውሃዎች ድምፅ፣ እንደ ብርቱ ነጎድጓድ ድምፅ ያለ ድምፅ እንዲህ ሲናገር ሰማሁት። ጌታ አምላካችን ነግሷልና የበጉ ሰርግ ደርሷልና ሙሽራይቱ ራሷን አዘጋጅታለችና ደስ ሲበላችሁ ሐሴት አድርጉ፣ ክብርም አምጡለት፣ ክብርም አምጡለት፣ ክብርም ስጡት ብሎ ይናገራል። አሁን የበጉን ሰርግ ዝግጅት ይናገራል። ጌታ አምላካችን ነግሷልና፣ አሜን ነው ወይ? የበጉም ሰርግ ደርሷልና ሙሽራይቱም ራሷን አዘጋጅታለችና ደስ ሲበላችሁ ሐሴትም አድርጉ ብቻ ሳይሆን የሚለው ክብርም አምጡለት። ምክንያቱም መከራ አልፋ ንጽህናዋን ጠብቃ ስትናፍቀው ከነበረው ሙሽራዋ ጋር አብራ ለዘላለም የምትኖርበት ጊዜ ደርሷል ማለት ነው። በመጽሐፍ ቅዱስ ሰርግ ወይም ጋብቻ በእግዚአብሔርና በእግዚአብሔር ሕዝብ መካከል ያለውን የጠበቀ አንድነት ነው የሚናገረው። ራእይ መጽሐፍ ምዕራፍ 19 የሚለው እንደዚህ ነው። ደስ ይበላችሁ ጌታ አምላካችን ነግሷልና፣ ከዛስ የበጉ ሰርግ ደርሷልና፣ ከዛስ ሙሽራይቱ ራሷን አዘጋጅታለችና መከራው አላስቀራትምና ንጽህናዋን ጠብቃለችና ስትናፍቀው ከነበረው ሙሽራዋ ጋር አብራ ለዘላለም የምትኖርበት ሙሽሪት ከሙሽራ ጋር ሳትለይ ከሰርግ በኋላ አብራ እንደምትኖር ከዚህ በኋላ ምንም ቤተክርስቲያንንና ክርስቶስን የሚለያቸው ነገር ላይኖር በሰማይ ከሙሽራው ጋር ስትናፍቁት ከነበረው ጌታ ጋር አንድ ላይ የምትኖሩበት ጊዜ ደርሷል። የሚሰማኝ ሰው ካለ አሜን ይበለኝ። አንተ የሰማኝ ሰው ካለ አሜን ይበለኝ። እየናፈቀ ያለ የለም ወይ? ከጌታ ጋር ፊት ለፊት ለመታየት፣ ከጌታ ጋር ፊት ለፊት ለመታየት፣ ፊት ለፊት ለመታየት እየናፈቃችሁ ያላችሁ ጊዜው ደርሷል እና ሰርግ ጋብቻ የእግዚአብሔርንና የእግዚአብሔርን ሕዝብ የጠበቀ አንድነት የሚናገር ሐሳብ ነው። ምክንያቱም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ይላል። ኢሳይያስ መጽሐፍ ምዕራፍ 54 ቁጥር 5 ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው ብሎ ይናገራል። የእስራኤልም ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ይህን የሚናገረው ለእስራኤል ነው። ወዳጆቼ በመጽሐፍ ቅዱሳችን ላይ ይሄ ሰርግ ጋብቻ ባል የሚለው ሐሳብ ከለላን፣ ጥበቃን፣ እንክብካቤን የሚወክል ሐሳብ ነው እና ፈጣሪሽ ባልሽ ነው ሲል ሰርግ ደርሷል ብሎ ሲል ከዚህ በኋላ ከመከራ አምልጣ ንጽህናዋን ጠብቃ ከጌታዋ ጋር የሆነችውን ቤተክርስቲያን ሙሽራው ሙሽሪትን ለዘላለም ፎርኤቨር በሰማይ ክብር እየተንከባከባት ሊያኖራት ታይሙ ደርሷል፣ ጊዜው ደርሷል። ስለዚህ ደስ ይበላችሁ፣ ሐሴት አድርጉ፣ ለአምላካችሁም ክብር አምጡ፣ እልል በሉ፣ አጨብጭቡ፣ ስገዱለት፣ ጩሁለት። ለምን ሰርጉ ደርሷል። በመካከላችሁ ምንም አይነት ባሪየር ሳይኖር አብራችሁ ከጌታ ጋር ከናፈቃችሁት ጌታ ጋር የምትኖሩበት ጊዜ ደርሷል ብሎ ይናገራል። እና እንደ ዘንድሮ አይደለም፣ አሁን እንዳለው አይደለም። ባል በመጽሐፍ ቅዱስ ከለላ ነው፣ እንክብካቤ ነው፣ ጥበቃ ነው። አሁን ስጋት ብዙ ሚስቶች በባሎቻቸው ጥቃት ሲደርስባቸው ስታይ የመጽሐፍ ቅዱሱ ባል እንዳልሆኑ ይገባል። ባል ከተባለ አምላክሽ ፈጣሪሽ ባልሽ ነው ማለት ይንከባከብሻል፣ ፕሮቴክት ያደርግሻል፣ ይጠብቅሻል፣ ዋስትና ከለላ ይሆንሻል። ለአንድ ሰው ግን እዚህ ውስጥ መልእክት እንደሆነ የእግዚአብሔር መንፈስ ይናገረኛል። ኢንሴኩሪቲ የሚሰማችሁ ስጋት ውስጥ ያላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ እከልላችኋለሁ፣ እጠብቃችኋለሁ፣ ደግሞ እንከባከባችኋል። አራሚን በሉ በደንብ ይሁን ይደረግ በሉ እንጂ በደንብ አሜን ስትሉ ይሁን ይደረግ እያላችሁ የሰማይን መስኮት ይከፍትላችኋል፣ ይንከባከባችኋል፣ ይጠብቃችኋል። ከመልካም ነገር አትጎሉ። እግዚአብሔር በረከትን በእናንተ ላይ ያዘንባል። አሜን ነው። ሕዝቅኤል መጽሐፍ ምዕራፍ 16 ከቁጥር 6 እስከ 8 ሲናገር እንደዚህ ይላል፣ በአንቺም ዘንድ ባለፍኩ ጊዜ በደም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ ያልኩሽ። አዎን በደምሽ እንዳለሽ በሕይወት ኑሪ ያልኩሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም
አደግሽ ታላቅም ሆንሽ በእጅጉም አጌጥ ጡቶችሽም አጎጠጎጡ ጠጉርሽም አደገ ነገር ግን እርቃንሽን ሆንሽ ተራቁተሽም ነበርሽ በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበረ እኔም መጎናጸፊያዬን በላይሽ ላይ ዘረጋው ኀፍረተ ሥጋሽንም ከደንኩ ማልሁልሽም ካንቺም ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር አንቺም ለኔ ሆንሻል ተንከባከብኩሽ ሸፈንኩሽ አሜን በሉ በደም